ያው ይቅርታዬን እንደምትቀበለኝ ተስፋ አደርጋለሁ። እኔ ቤት በፖለቲካ ዲፈረንስ ማንኛውም ሰው ጋር ከሚዣላቅ ፎርዛ ማተር አንቺ የተናገርሽውን አንድም ነገር ስለኔ አልሰማሁም። ይህን ነው ማለት የምፈልግ። ቴንኪው አመሰግናለሁ። ሱራፌል አጠር አድርገህ ትሄድበት፣ ከዛ ሌላ ሰውም እንዳስገባ ለበላይ የምትለው ነገር ካለ። ኦኬ። አዎ ቤቴ፣ በነገራችን ላይ ከላይ እስከታች ሁላችሁንም ሰላም ብያለሁ። ሲቀጥል ያው በበላይና በዩሪ ሁኔታ ላይ ባለው ነገር ላይ እኔ እንደ አማራ እንደ አንድም አማራ እየሞተ እንዳለውም እንዳንዱ አማራ ነው። ስለዚህ ይህንን ነገር ሁለቱ በትንሹ እንትን ስለው ለመሰላችሁ አማራው አሁን ደክሟል ስላችሁ ሚዲያው ላይ ያለው አመለካከቱ በጣም እየተቀየረ ነው ያለው። ይህንን ስላችሁ እዛ ቦታ ላይ እከሌ በጣም መጥፎ ሰው ነው፣ ደህናውን ሰው መጥፎ ሰው ነው እየተባለ እየተነገረው ከስር ላይ ያሉ ሰዎች አሉ። እናንተን ለምሳሌ እንደናንተ አይነቱን እንዳንከተል እየሆንን ያለን ማለት ነው። ስለዚህ በሁለቱ ላይ ያለውን ልዩነት እንደ አጀንዳ ስናደርገው ብዙ ሰዎች አሉ። አሁን በዚህ ሰዓት ላይ ብዙ ቤቶች ላይ ደርሼ ነው የመጣው እና ሁሉም አጀንዳ አድርገው ምንድነው አድርገውት ያለ በላይን ጥፋተኛ የሚያደርጉ ግማሾች አሉ፣ ግማሾች ደግሞ ዩሪን ማለት ነውበት ነው። ስለዚህ ለምሳሌ ብዙዎቻችን አለን በዚህ ትግል ውስጥ ላይ ያለን። እናንተ የምትታገሉትን እኛ እንኳን መታገል ባንችል መደገፍ ምንችልበት ነገር አለ። በብዙ ነገሮች ሳፖርት ማድረግ ምንችል ሰዎች አለን። ነገር ግን ይህንን ነገር ግን አሁን ላይ በሁለቱ ሁኔታ ላይ የምናየው ነገር እያወቀው ማለት ነው። ጓደኛው ሆኖ እንኳ ዩሪን አሁን በዚህ ሰዓት ላይ እንኳን የሆነ እየተጠራጠረ ያለ ሰው አለ፣ በላይን እየተጠራጠረው ያለው ሰው አለ። ስለዚህ ይህንን ነገር ሳይውል ሳያድር ጊዜ ሳይሰጠው ሁለታችሁ አንድ ሆናችሁ ሜዳ ላይ ካለው መሬት ላይ ካለው ይልቅ ሚዲያ ላይ ያለው ነው በጣም ብዙ ችግሮች እየተፈጠሩበት ያለው ወይም ደግሞ እየፈጠረ ያለው። ስለዚህ ሚዲያ ላይ ያለው አንድ ሰው ሲታቸው እከሌ ተቸኝ ብሎ የአማራን ትግል ወደ ኋላ የሚያደርግበት ሁኔታ ከተፈጠረ ከባድ ነው። ምክንያቱም ሞር በዓለም አቀፉ ሕዝብ ላይ ሞር ጫና የሚያደርገው ሚዲያ ላይ ያለው ሰው ነው። ስለዚህ ሚዲያ ላይ ያለው ሰው ደግሞ መበረታታት፣ ብዙ ነገሮችን አልፎ መሄድ አለበት። ስለዚህ ዛሬ ላይ እኛ በእንደዚህ አይነት ሁኔታ ላይ እኛ አጀንዳ ሁነን ስንቀመጥ በጣም ብዙ ነገሮች አሉ። ፖለቲካውን እናንተ በደንብ ታውቁታላችሁ። አጀንዳ የሚደረጉ ነገሮች አሉ በዚህን ሰዓት ላይ ማለት ነው። እየወጡ ያሉ መረጃዎች አሉ ቀድመን እንድንገኝ ማለት ነው። እነሱ ፖለቲካ ሳይሰሩ ወይም ለአማራው ለሚዲያ ላይ ላለው አማራ ሌላ አጀንዳ ሳይሰጡት እኛ ሌላ አጀንዳ ፈጥረንባቸው ልንገኝ የምንችልበት ብዙ አጀንዳዎች አሉ። ቤቴ እኔ በዚህ ሰዓት ላይ በጣም ብዙ ነገሮች የሚደርሱ አሉ። ሞር እናንተ ወደ ፖለቲካው በደንብ እንትንም ስላላችሁ የሚመጡ መረጃዎች ሊኖር ይችላሉ። ኢቨን በዚህ ሰዓት ላይ እንኳን ለእኔ በጣም አዳዲስ መረጃዎች አሉ እየወጡ ያሉ። አዎ እነሱን አጀንዳ ማድረግ ስንችል እነዚህ ሁለት ወንድሞች የአንድ እናት ማህፀን የአማራይቱ ልጅ የወለደቻቸው በእንደዚህ አይነት ሁኔታ ላይ ሲሆኑ ደግሞ ገና እየወጡ ያሉ በጣም እየወጡ ያሉ ብሔርተኝነትን አንግበው እየተነሱ ያሉትን ውስጣቸው ላይ ሌላ ነገር እንድንፈጥርባቸው ነው የሚሆን ኢቨን ከኔም ጭምር ማለት ነው። ስለዚህ እንደዚህ አይነት ነገሮች ስላሉ እነዛን አዳዲስ ፖለቲካ ማለት ቀድሞ መገኘት ነው። በቃ ለነዛ ሰዎች እኛ ቀድመን ሀሳብ ሰጠናቸው በዛ ሀሳብ እንትን ሲሉ እና ይሄ ነገር ስላለ ጊዜ መሰጠት የለበትም። በላይ በዚህ አሁን በዚህ ሰዓት ላይ አንቺ ቤት አለ ዩሪን ማግኘት የሚችል ሰው ካለ ይምጣና ሁለቱ አንድ ሆነው ነገ ላይ እነሱ ነገ ሲባል ነገ ነው ነገ ከነገ ወዲያ ምናምን አይደለም። ነገ አዳዲስ መረጃዎች ሊመጡ ይችላሉ። ከነሱ ስር የምንከተል ሰዎች እኛ ልንደክም እንችላለን። በእነሱ ምክንያት ከሁለቱ አንዱ ከትግሉ ፈቀቅ ቢል ብዙ ነገሮች ለእኛ ለአማራ ሕዝብ ብዙ ነገሮች እንትን ይላሉ። ስለዚህ ሁለቱ ወደ አንድ የሚመጡበትን ሁለቱ ብቻ አይደለም ኢቨን እዚህ ውስጥ ላይ 350 ምናምን ሰው አለ። በእነዚህም ሰዎች መካከል ላይ ሚኖር ሌላ ክፍተት ሊፈጠር ይችላል። በእነዚህ ሰዎች ማለት ነው ከነዚህ 300 ምናምን ሰዎች ሌላ አጀንዳ እንዲያመጡ አይፈቀድም። ባለፈው ላይ በንሞጣና በከሌ ምናምን ተብሎ በነ ጆከር ምክንያት ብዙ አጀንዳ ነበር። ያ ሲያልፍ ደግሞ መምጣቱ በጣም አዘንኩኝ። በእውነት ነው የምላችሁ አፈርኩኝ እንደ አማራነቴ።
ምናልባት ይህ ሀሳብ ብዙ ርቀት ላይ ሄድ ይችላል። ምናልባት የትንሽ ግን ሴረኞች ይሳካላቸዋል። የምር በጣም ነው የሚያናድደኝ። በጣም እነዛ ሴረኞቹ በዚህ አይነት ሁኔታ ላይ በዚህ ሰዓት ላይ በጣም ደስተኞች ናቸው። እየፈተፈቱ ነው። እነሱ ስራቸውን እየሰሩ ነው። እኛ ግን ወደኋላ እየቀረን ነው። እና ለእኔ አጭሩ አሁን ጊዜ ሳይሰጠው ዩሪን የሚያውቀው ማምጣት የሚችል ሰው ካለ በዚህ ሰዓት በላይ ከአንቺ ጋር ስላለ ይቀመጥና ያኛው ተጠርቶ ባለው ነገር ሰላም ተፈጥሮ ዩሪንም ወደ ስራው እንዲገባ ወይም ደግሞ እንትን እንዲል ስራውን እንዲጀምር ብዬ ይላል። ሌላ አጀንዳ የሚሰራው ተሰርቶ አጀንዳ ይዘው ቤት ከፍተው ፖለቲካ መስራት ነው ያለባቸው። ከአሁን በኋላ አሁን ዩሪን እዚህ ቤት ጠርቶ ነው ተነጋገሩ ነው ተጨቃጨቁ በሚል ለህዝብ ሌላ እንትን ከመፍጠር እኔ በነገራችን ላይ ይሄንን ነገር አልወደውም እና እኔ ከአሁን በኋላ ነገርየው ዝም ምን እንዴት ነው የምናደርገው መሰላችሁ? ዩሪና በላይ በምንጨርስበት ነገር ጨርሰን በቃ ቤት ከፍተው ፖለቲካ ቤት ብቻ ከፍተው ፖለቲካ እንዲሰሩ ነው የምናደርጋቸው። በቃ ይሄንን ነው የምናደርገው። ይሄንን ነው የምናደርገው። ሱራፌል አመሰግናለሁ። ከጨረስክ አንዴ ለምን መሰለሽ ይህንን ያልኩት እንትኖቹ አሉ፣ ተላላኪዎች አሉ። ተላላኪዎች ስልሽ ያው ብዙ ነገሮች ማሸነፍ ባይቻልም እኛን ማሸነፍ ባይችሉም ከስር ላይ መስራት የሚችሉት ነገር አሉ። ማለት በላይን መስለው ለዩሪ መልእክት እንዲደርሰው ለዩሪን መስለው ደግሞ ለበላይ መልእክት እንዲደርሰው ማድረግ የሚችሉት አሉ። ከዚህ ላይ እንጠንቀቅ። አመሰግናለሁ። ታንኪዩ ሱራፌል አመሰግናለሁ። ስለ ቸኩያለሁ እያለ ስለሆነ አጠራ አድርጋችሁ ከታችም አንድ ወንድም ያለን አስገባው ፈቃደኛ ከሆናችሁ የታለ ቃል ማን ታሽ ሆነ ነው። አመሰግናለሁ። እሺ ቃልና ግባ አስገብተህ ነበር። ቃልና ግባ። እሺ አግሞ ስሌ ሂድበት። እሺ ታለም አመሰግናለሁ። በላይ ሰላም ብያለሁ። እንደማለው ሁላችሁንም አይሆፕ ይሰማል። በመጀመሪያ ልቤ በጣም ሀሴት ደስ ስላለኝ፣ ምክንያቱም አንቺ አይነተኛ ፓይኔር ነን። አሁን ቀድመን ለመጣን ለአንዳንዱ አይገባውም። በላይ ይሄ ምን ማለት እንደሆነ ይገባዋል። ለአንዳንዱ ነው ያልኩት፣ ለብዙሃኑ ሊገባው ይችል ይሆናል። ምክንያቱም በትግል ውስጥ ቀድመው የመጡ ሰዎች በተለይ ፊት ለፊት ያሉ ሰዎች እጅግ በጣም የመጀመሪያውን አድካሚ አሰልቺ የሆነ ህይወትሽን ምስቅልቅል የሚያደርግ ትኩሳት የምናገኘው እኛ ነን። ያንን አልፈን ነው ዛሬ አማርነት እዚህ ላይ የደረሰው። ስለዚህ አሁን አንቺን የምትመስይ ሲደመር ዩሪን የሚመስል ሲደመር በላይን የሚመስል በአንድ ስናይ ደስ ይላል እና አሁን አንቺንና በላይን አንድ መድረክ ላይ በማየቴ ለእኔ በጣም ትልቅ ደስታ ነው። ይኸውላችሁ ሰው የማምለክ ምናምን ጉዳይ አይደለም። የአማራ ህዝብ የህልውና ችግር አለበት። የህልውና ችግር አለበት ካልን እንዴት አድርገን ነው የምንድነው? እንዲያው ዝም ብሎ በመንፈስ የህልውና ችግር አለበት ብለን ስለለፈለፍን ወጥተን የሚድን ቢሆን ኑሮ ለምን አልዳንም እስካሁን? ለምንድን ነው እነ በላይ ዘመነ እነ ዘመነ ራስ አርበኛ ዘመነ ካሴን እና እሱን የሚመስሉ ሰዎች ለረጅም ጊዜ የትግሉን ምዕራፍ በየአቅሙ ከፋፍለው የማንቂያ ዘመን፣ የማስታጠቂያ ዘመን፣ የመተኮሻ ዘመን ብለው ለምን በዛ መልክ መጡ? ለምንድን ነው የምታኝከው የምታመነጭከውን ጫትተህ አንድ ስኒ አንድ ድጅ ጀበና ቡና ከበከ እንትን ከምትል የታረደችውን እህትህን ታደግ እየተባለ ለምን ተቀሰቀሰ? የአማራው ማህበረሰብ ለምን እንዲታጠቅ ተደረገ? መንፈስ የሚያድነን ቢሆን ወሬ የሚያድነን ቢሆን ነጥቤ ምንድን ነው? የአማራ ሪሶርስ በላይ ዘመንን የሚያክል ስለሽን የሚያክል በጣም አሁን ዝም ብዬ ለማካበድ አይደለም፣ እጅግ በጣም የሚያንገበግበኝ ነው። ለዚህ ነው ሁለት ወንድማማቾች በጣም አይነተኛ የምላቸው ወንድማማቾች ሲጋጩ ስታይ ከእነሱ ፐርሰናሊ ሉዝ አያደርጉም። የሚያጣው የአማራ ህዝብ ነው። እነኚህ ሪሶርሶች ተደምረው አንድ ላይ ተጨምቀው ስንታገል በቂ አይደለም፣ ሩቡን እንኳን አይሞላም። በጣም ብዙ ያስፈልገናል። መሀል ቤት ላይ ሆነን ደግሞ የአጨብጫቢነት ሚና ይዘን ወንድማማች የታማች አማራን ሊያድን የሚችል በላይ ዘመንን ታውቁታላችሁ። በውስጥ ሰርታችሁ መልኩን ምናምን ትሉኛላችሁ። እኔ ዩሪን በአደባባይ ወጥቶ እስኪያየው ድረስ ስራውን ሳይ ብቻ ነው የነበረው። ጆከርን የምንወደው በስራው ነው።
መስፈርት የማይሆን ነገር እንደ መስፈርት ሲመጣ ኦኬ የሰውኛ ባህሪ ነው። ወንድማማች አንዳንድ ጊዜ ፍጹም አይደለም፣ ሊሳሳት ይችላል። ያንን አይተሽ ነው ዝም ብለሽ ባላየ ነው የምታልፊው። መሀል ላይ ሆናችሁ የአማራ ህዝብ የሚጠቀመው በምንድን ነው ብላችሁ አስልታችሁ መጣችሁ። አንተም ምረፍ አንተም ተው ነው መባበል የነበረበት። ምክንያታዊ ተው ነው ያርለም ያየ ነው። እና ቲፎዞ ተይዞ ስላየው እኔ ባለፈው በጆከርና በተምሬ ላይ ቲፎዞ በነበረበት ሰዓት ብሎክስ አድርግ የነበረው ቲፎዞ አንዱን ነጥሎ አንደኛውን ሲረግም የነበረው ይህንን ካልኩ በኋላ እኔ አንድ ነገር ልንገራችሁ። በወቅቱ በሰዓቱ ዩሪ የተናገረውንና የጻፈውን ነገር ስለምስማማበት አይደለም ምንም አስተያየት ያልሰጠሁት፣ ግን ዩሪ ሰው እንደሆነ አውቃለሁ። ወንድሞቼ አንዳንዴ ቅድም በተባለው ልክ ነው። ዘመነ ካሴ በላይ ዘመነ ባለው ልክ ነው። አለን የተወሰንን ሰው ስለተናገረ ምናምን ስለነፈሰ ምናምን አንዘምም። ብዙ ጊዜ በአብዝ ዲሬክሽን ነው የምንሄደው ወይም ባለንበት ነው የምንጸናው። ዩሪን ማከብረውና የምወደው ወንድሜን የአማራን ህዝብ ሊያሻግር የሚችል ጽንሰ ሀሳብ ማፍለቅ ብቻ ሳይሆን ህይወት ይዘራል። ሁላችን የማንክደው ሀቅ ፕሮፓጋንዳ ብቻ አይደለም፣ ሊትራሊ የፖለቲካ ምዕራፍን መቀየስ መገልበጥ የሚችል አቅም አለው። እንደ ምሳሌ ባለፈው የኢትዮጵያና የኤርትራ ጉዳይ ተብሎ ወደ ምናምን ሲመጣ እሱ መጥቶ አንድ ፖለቲካ ብዙ ጫጫታዎች ነበሩ። በዛ በሰራ ፖለቲካ ጥፋቱ ተሰበረ። ተነጥሎ ተለይተው ጎጃም ላይ ያለውን ኃይል የመምታት ስራ ጀምሮ ነበረ በኤርትራውያን እንትኖች አክቲቪስቶች ላይ ታስታውሱ ከነበረ ያም የመጣው የግል ጸብ አፋአድ የተለያዩ አካሎች ባመጡት አጀንዳ ከዛ ላይ ተንተርሶ ይህንን የወደቡን ጉዳይ ምናልባት የጎጃም ፋኖ ይደግፍ ይሆናል በሚል ሴንቲመንት ዘመቻ ተጀምሮ ነበር። የአማራ ጉዳይ እንዳልሆነ መጥቶ ፖለቲካሊ ኤሎኩዌንትሊ ጊዜውን ጠብቆ ዴሊቨረንሱን በደንብ አስተካክሎ መጥቶ ሲመጣ ጥፋቱን ምዕራፉን ገልብጦታል ነው። አሁን ከጎጃም አይደለም ከአማራ የብሔርተኝነት ትግል ላይ እጣቱን መቀሰር ያቆመና እጣቱን ወደ ሌላ የቀሰረ የኤርትራ ኃይል ነው የተነሳው ማለት ነው። ይህን እንደ ኤግዛምፕል ያዙ። ነገር ግን ይህ ማለት ግን ዩሪ አይሳሳትም ማለት አይደለም። በአደባባይ ወጥቼ ስሞግትና በጣም ለማስተካከል ስሞክር በጣም የሞገትኩት በላይ ዘመነ ነው። ቤቱ ላይ ገብቼ አሁን ድረስ ያ ኤሎኩዌንት የሆነ ምሁራዊ የሆነ ትችት ይዞ መጥቷል። መልስ ምትሰጧል። ያቀረባቸውን እንትኖችን መረጃዎችን የቅንነት ጉዳይ ቫሊዴሽኑንም ምን አላውቅም። ማን ጻፈው ጽፎትም ከሆነ በዛ ሰዓት የቀረበው ለፐርሰናል እንትን ነው ጌን ነው ብዬ ሞግቼዋለሁ። የራሱ ገጽ ላይ አለ እዚህ ጋር። ነገር ግን ዩሪ የተናገረው ዩሪ የጻፈው ትክክል ነው ማለት አለው። አንድ ነገር ልንገራቸው፣ በፖለቲካ ዓለም ውስጥ ትልቅ ክስረት ነው። ዩሪ ይህን ያውቃል። የሰውኛ ባህሪ ስሜት ስላለ ባላይ የምናልፈው ለዚህ ነው እንጂ ዩሪ ይህን ያውቃል። ላስተምረው አልችልም። ጥፋት ሲጠፋ ዩሪን የሚያክል ጉንቱ ፖለቲከኛ ጥፋት አጥፍቻለሁ ብሎ ካሰበና ተሳስቻለሁ ብሎ ካሰበ በአደባባይ በጠላት ፊት ጥፋትን አታምንም። ችግር አለው። ይሄ ትልቅ ነጥብ ነው የምትጥለው። ነጥብ ስላችሁ ልክ እዚህ ሶሻል ሚዲያ ላይ የምንጥለውን አይነት ነጥብ አይደለም። የአማራን ኮርስ የፖለቲካ ኮርስ የመቀየር ማሽን አቅም አለው የምትለው ልጅ ነጥብ ሲጥል በዛ ልክ የአማራን ፖለቲካ ግርጓድ ይከት ይችላል። ዲዩ አንደርስታንድ የምነግራቸው ነገር። ስለዚህ ምንድነው መሆን ያለበት? ልክ ስህተት የተሳሳተ መስሎ እኔ ለምሳሌ የልጅቱ ጉዳይ ላይ ጽንፍ ይዞ ትክክል ነው የሚለውንም አልስማማ፣ ትክክል አይደለች የሚለውንም በዩሪክ የመጣውንም አልስማማ። ሀርሙም ያስፈልጋል፣ መመርመር ያስፈልጋል መሀል ላይ ሆነ። ነገር ግን በዩሪ ልክ ስትመጣ በአደባባይ የታመነ አጥፍቻለሁ ማለት የአማራን ፖለቲካ በዛ ረገድ እንዲፈረጅ የማድረግ ሴንቲሜንት አጉል የሆነ እንትን ይልካል። ስለዚህ ምንድን ነው የሚደረገው? ፖለቲካዋ ነዋ መጀመሪያ ይከየው ሏስ ፖለቲካ ክስረት ከገጠመ በጣም ረጅም ርቀት ሳትሄድ ክስረትህን ነው የምትቆርጠው። መጀመሪያ እሱን ነው የምታደርገው። ቁጭ ብለህ በውስጥ ምንድን ነው የምታደርገው? ኦኬ ተሳስቻለሁ፣ ስህተት ካለ ነው የምነግራችሁ። ተሳስቷል እያልኩ አይደል። ጥፋት ካለ ቁጭ ብለህ ገምገም። ፖለቲካዊ ምት ነው የምትመጣው። ፖለቲካዊ እርምጃ ስትወስድ
አንተ ላይ የነበረ ጥፋት እንዳላጠፋ አድርገህ ግን ጠላት ላይ ይሽፍት አጀንዳ እነኝን ሁለት ኪ ነጥቦችን እንዳትረሱ። ይጋርከ ዮላስ ይሽፍት አጀንዳው ይሽፍት አድርገህ ገልብጠህ ጠላት ላይ እንዴት ልጠቀምበት። ከዚህ በፊት የነበረ ስቃይና መከራ አለ። የዚህች ልጅ ትርክት ለምሳሌ እውነትም ሆነ ውሸት ከዚህ በፊት የነበሩት ስቃዮችና የአማራ አምባዎች ያልታንበሱ አምባዎችን ቀሰቀሰብን ብለህ መጠህ ሰፊ አድርገህ ማጮህ ይቻላል። ያን መርገም ይቻላል። ጠላትን በውስጥ ነው የምትይዘው። እዚህ ላይ ያለን እንትን አንድ ምሳሌ ልስጣችሁ። በአሜሪካ ምድር መሪዎች፣ በኢትዮጵያ ምድር መሪዎች ለምን ይመስላችኋል የአማራ የዘር ጭፍጨፋ እልቂት በአደባባይ ተወጥቶ በመንግስታት የማይታመነው? የመንግስትን ህልውና ሊነገንግ የሚችል ጥፋት በጠላት ፊት አማራው ጠላት ነው ለአብይ አህመድ። በእኛ ፊት ወጥቶ አማራ ተገደል አይልህም። ጥፋት አምንም ያለ ክስረት ሲኖር በውስጥ የበለጠ ክስረት እንዳያጋጥመው ይሰራል። አዙሮ አምጥቶ ግን የአማራን ሞት ተጠቅሞ ራሱን ለማጥራት ራሱን ወደፊት ለመሄድ ፕሮፓጋንዳ ይሄ ነው እየተሰራብን። ገብቷችኋል? ይኸውላችሁ የህፃን ፌቨን ጉዳይ ተነስቶ ህፃን ፌቨን አማራ፣ የተጎዳው አማራ፣ የተላገጠበት አማራ በዛ ፖለቲካ ያሸነፈው አብይ አጀንዳን ሽፍት ማድረግ ማለት ይህ ነው። እና ጉንቱ ፖለቲከኛ ሲወጣ እና ስህተትን ሲያምን በአደባባይ በጣም አደጋለሁ። የአማራ ልጆች ይህንን ማወቅ አለባቸው። ለዚህ እኔ በውስጥ ላናገረው ሞክሬ ነበር። ስሜት አልበረደም። ለመጀመሪያ ጊዜ አሁን በዚህ በአደባባይ እንደዚህ እያልኩ ነው። ፖይንት እዚህ ይኸውላችሁ፣ የአማራ ኃይል እንደዚህ አይነት ነገር ሲመጣም በውስጥ ነው የምትነጋገረው እንጂ በአደባባይ ወጠን የሰው መስራቂያ መሆናችን ስህተት ነው። ትክክል ቢሆን እንኳን ትችቱ